አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናቸው? እንዴት አድራችኋል? ገና ጥዋት ነው። እንዲሁም አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። እስኪ ዛሬ ለእናንተ የሚጠቅም ለእኔም የሚጠቅም አዲስ ነገር ይዤ ከች ብቅ ብዬላችኋለሁ እና ምን አለ መሰላችሁ ውድ ቤተሰቦች ክላስ ቤት ለምትከራዩ እቃ ለማኖር እቃ ለማስቀመጥ ኪራይ ለምትፈልጉ ልጆች ነው በታማኝነት እና አንድ ክላስ ትርፍ አለችኝ እና እኔ ማከራየት አሰብኩ ፈለኩኝ ማለት ነው። ክላሱ 3 በ4 ነው። እቺ ክላስ ነች እቺ ማለት ነው። ትንሽ ሻወር ቤትም አላት ያው አልተዘጋጀላትም። ሬዳ አይደለም ሻወር ቤትና ሽንት ቤቱ ዝም ብሎ ልሽ ሆኖ ተቀምጠዋል። እቃ ሰራንጨበታለሁኝ እና ስራ አልጀመረም ማለት ነው። ያውኛ ትንሽ ሲሆን እቺኛዋ ስላለች በቂናት ብለን ወደፊት ኢንሻአላህ ልጅ ሲበዛ በኢዝኒላ ማለት ነው። እና ምን አሰብኩ መሰላችሁ እቺን ክላስ ላከራይ ነው። እቃ እንደዚህ በርሜል ምናምን ማስቀመጥ ለምትፈልጉ ልጆች እዚች ጋር አከራያለሁ ማለት ነው። ይህን ያሰብኩት ለመሰላችሁ አንድ ሰው ባከራይ የሚኖር ሰው ባከራይ ለእኔ በጣም አድቫንቴጅ ነበረው፣ ጥቅም አለው። ለምን በቃ ሰው ከነክፋቱ ሰው መድኃኒት ነው። ላኪን ግን በአሁን ሰዓት አልፈለኩም። አከራይቼ ስላየሁትኝ አልፈለኩም። ጥቅም የለውም፣ ሀቂቃ ጥቅም የለውም። ሰው ያው አለ የሚለው ነው እንጂ ጥቅም ዜሮ ነው። ምክንያቱም ያው ተከራይና አከራይ ሲገጣጠም ነው አላህ ጥሩ ሰው ሲወፍቃችሁ፣ አከራውም ጥሩ ሰው ሲሆን ተከራዩም ጥሩ ሰው ሲሆን አይሚን እንደራሳችሁ ቤታችሁ አይያዝም ባጭር አማርኛ። ስለዚህ እነሱንስ ለምን እዶርራቸዋለሁ? ነጻነት እንዳይሰማቸው ለምን አደርጋለሁ? ቀረ መጣ 3000 ብር ነው። እኔስ ደግሞ ለምን ነጻነቴን አጣለሁ? ያ ማለት ብቻ ኪራይ ማለት ኪራይ ማከራየት ጥሩ በጣም ጥቅም ያለው በቃ ሙሉ ግቢ ሙሉውን ይሄን ለምሳሌ እኔ ሌላ ትርፍ ቤት ኑሮኝ ይሄንን ሙሉ ይከራያል። 18,000 ሆነ 20,000 ብርም ታከራያላችሁ። ውሃቸውንም ይከፍላሉ፣ መብራታቸውንም ይከፍላሉ ራሳቸው። በቃ ያቺ 18,000 ወይም 20,000 ለነገሩ 20,000 ይከራያል ይሄ ግቢ። ለምን እዛ ውስጥ 18,000 ምናምን እየተከራየ ነው። ስለዚህ 20,000 ለኔ ገቢ ነው ማለት ነው። አያችሁት አይደል? ግን እቺ 3,000 ወላሂ ሀቂቃ ክፋት ሳይሆን እኔ ተከራይቼ ኖር ያለው ቤተሰቦችም ያከራያሉ ከተከራይም ጋር አድግ ያለው ማለት ነው። ስለዚህ እኔ ሀቂቃ ማለት ነው እኩል አይገጥምም። ያ ማለት ኖ ሰዎች እኮ ክፋት ብቻ አይደለም። በነገራችን ላይ የሰዎቹ ክፋት ብቻ ሳይሆን የሰዎቹ እንትን ሳይሆን ያ የኔ ባህሪና የዛ የሰው ባህሪ አንድ አይደለም። ለምሳሌ አሁን እኔ ጥንቁቅ ነኝ በጣም በቃ እንዴት ላስረዳችሁ? የሽንኩርት ልጣጭ እንኳን አይወርቅብኝም። እዛ ጋ 5 ሊትር ጎማ አለች። ያችን ቆርጬ እዛች ነው ማረገው። መርከምም አልፈልግም፣ ማቆሸሽ አልፈልግም። በቃ አንዳንድ ሰው ደግሞ ምን አለ መሰላችሁ ኔቸር እኮ ተፈጥሮ ነው፣ ክፋቱ አይደለም። ክፋት ሳይሆን በሰው ልጅ ባህሪ የሚባል ነገር አለ። የኔና የሌላ ሰው ባህሪ አንድ አይደለም። ሶ እኩል አንመጣም ስላችሁ ለምሳሌ አሁን አንዱ እንደፈለገ አዝረክርኮ እንትን ይልና በኋላ ማጽዳለሁ ሊያጸዳም ይችላል፣ ወይ ደግሞ ከሰዓትም ብሎ ሊተወው ይችላል። እያችሁት አይደለ? የዛ ሰዓት እኔ በቃ ሰላም አይሰጠኝም። እንዴት ላስረዳችሁ? ብዙ ነገር በቃ በብዙ ነገር ሶ ለምን እነሱን እንትን እላለሁ። ገንዘባቸውን ከፍለው ነው እነሱም እና እኔ ደግሞ ምን አሰብኩ መሰላችሁ? በእርግጥ ባዶውን ከሚሆን እንደዚህ አንደኛ ለልጄም ሀቂቃ እኔ ለአፍናኔ እውነታው ነገር አፍናኔ አሁን በጣም ፈጣን ልጅ ናት። በጣም ወላሂ ቤቱን ዘግቼው ከረም ያለው ለምን በጣም እሳት ታውቃላችሁ።
ረብሿ ለየት ይላል። አሁን አንዳንዱ ልጅ መደፋፋት ምናምን መስበር እንደዚህ ወንበዴ እንትን አለ። የየልጆቹ ረብሻ ይለያል። አሁን አንዱ በቃ እዛም እዛም በቃ አታሰራም እና አላህ በሰጠኝ ግቢ ሰውም አዛ ማድረግ አልፈልግም። እኔም መሰቀቅ አልፈልግም። ሀቂቃተን ለምን ቴንሽን ትሆናላችሁ። ልጅ ደግሞ አይገባም ውሸት እንደውም አላላችሁ ቦታ ሄዶ ግብትን ብሎ አዛም ያረጋችሁ ማለት ነው። ስለዚህ እኔ ሀቂቃ አላህን በጣም ነው የማመሰግነው። አላህ ዋዬ ጎንበስ ቀና ብዬ የኔ ጌታ አፍናኔን እንደሰጠኝ ሀቂቃ አንድ በልጅነት ጉልበት ችያታለሁ። ሁለት አላህ ዋናው ነገር አላህ የራሴ ቤት ሰጥቶኛል። ይሄን ስላችሁ መኩራራት አይደለም፣ ወላሂ አይደለም። እኔ ኪራይም ቤት ስላየሆነ አመት ከ3 ወር አይደለም እንደዚህ ቀውጢ ልጅ ኑሮኝ ወላሂ ነው የምላችሁ። አመት ከ3 ወር ስኖር እኔና ማሜንም 2 ክላስ ነው ያዝነው። ከዛ የሆነ ሰዓት መቼም ማራሰው ማለት ነው አፍናኔ መታ ቆረጠችኝ። ከዛ የማሜ አባት ታመው ነበርና ታመው መተው እና እሳቸውን አሳም ያለው እንዱ ወላሂ ለአዚም ልክ እሳቸው 3 ቀን እንደሞላቸው ብር ጨመረችብኝ ኪራይ ማለት ነው። አንድ ጊዜ ደግሞ ማረሳው ከዛ እናቴ ቤተሰቦቼ ተሰባስበው መጡና ምን አለች መሰላችሁ? እሱ መብራት የለም ፓወር ሲጀመር የለውም። በዛ ሰፈር በከሰል ነው የምጠቀመው። ከዛ ወጤንም ጥብሴንም ምናምን ሰራርቼ እንትን ዱለት አርደን ነበር ላሞቅ ክሰሉ ላይ ያረኩና ጀበናውን ስቶቭ ላይ ያረኩት። ያው 2 ክላስ ስለሆነ ሲጠበኝ ወደ ውጭ አወጣሁት። በር ላይ እየሮጠ የመጣ ጁማ ቀን ነው። ሱብሃንአላህ እናቴም አለች እህቶች ወንድሞች አሉና አባየላው ስለመጡ ከዛ አረሳውም ምን ብትለይ ጥሩ ነው ስቶቭ ጧት ጀምረሽ ነው እንደምትጠቀሙ ለምን እነሱ በስቃቀን እንዳርባቸው ቶሎ እንዲሄዱ ማለት ነው። ሱብሃንአላህ እናቴ ይሄን ሰምታ ሽንቷን ሳትሸነው ኩታበር ገብታለች ፈርታ ማለት ነው። 2 ደግሞ ጁማአ እዛ እንዳለው የማሜ ትልቅ ወንድሙ አለ እዚህ በርበሬ ወንዝ እዛው ቅርብ ነበርናና እጣራቸዋለሁ። በቃ እኔ ማለት ልጅ የለም ምን የለም ባዶ ነኝ። እኔ በጠራ ሞር እሷ ደግሞ 2 ልጅ አላት። ዛህማ እንዳይሆን እያልኩ ስራ እንዳይበዛባት እኔ ደስ ይለኛል። ከዛ ትንሽ ነው ልጁ የመጀመሪያ ልጃቸው ገና 7 አመቱ አሁን እንኳን የዛ ሰዓት ህፃን ነው አስቡት። አንዷ ደግሞ ገና አራስ ነበረች በሰዓቱ። ከዛ ሽንቱን ሲሸና እንዴ ነጀሰው ግቢውን ምናምን አይምን እኔ መምለው ነው እኮ ግን እኔ እንደዛ አይደለሁም ሰዎች ተከትየው ይውዱ ቀይዤ ውሃ ላፈስ ይጃለሁና በቃ ብዙ ነገሮች አሉ። እንግዳ ሲመጣ ማይወዳለ ብዙ ነገር ተረት አላብዛባችሁ እና ሁላችሁንም አላህ የራሳችሁ ቤት ይኖራችሁ እና እኔ ልጄን አልሐምዱሊላህ ይሄ እንደዚህ እንዳለ ሆኖ ልጅ ይዛችሁ እንዴት ነው ኪራይ ቤት በተለይ እሳት የሆነ ልጅ የኔ ጌታስ አላህ ጥሎ አይጥልም እና ዱአ አድርጉ። ለሁላችሁም አንገት መግቢያ ይስጣችሁ ነው ማለት ነው ሀቂቃ ወላሂ። ስለዚህ እኔ ያው ብዙ ቤተሰብ ስላላደለው እቺ ክላስ ቤት ባዶ ከምትሆን እኔ ቃይ ደግሞ ትንሽ ነው ሐሳቤ ማለት ትንሽ ነው። 3 ክላስ ሙረተብ እንደሆንኩ ነኝ በቂ ነው። እቺ ትርፍ ናት። መከራየት የምትፈልጉ ልጆች ያው ኪራይ 3000 ብር ነው እና በ0978165164 እየደወላችሁ እቃችሁን በስነ ስርዓት ተረክቤ አስቀምጥላችኋለሁ ማለት ነው። ሰብስክራይብ ያደርጋችሁ አበረታቱኝ። እወዳችኋለሁ። ባይ